ወይ መሌክ ፈጣሪ ይመስገን ወይ ፈጣሪ ተመስገን 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 እቴ ካድርዬ ደህና ነኝ አይ መጥቻለሁ ተረጋጊ ለምንድነው እንደዚህ ተጨነቅሽው ምን ነው ችግር አለ እንዴ የሆነ ነገር ይሆንሽ መስሎኝ በጣም ፈርቼ ነበር ደህና ነሽ ፈጣሪ ይመስገን አቶ ታህሲንና ኑህም በጣም ተጨንቀው አንቺን ፍለጋ ወጥተዋል ከወጡ ቆዩ አንቺን ፍለጋ ወጥተዋል ማለት ለምን ያው እኔ መሌክ በጣም አዝናለችና ጥሩ ስሜት ላይ አይደለችም ብዬ ነግሬያቸው ነው እቴ ካድርዬ ለምን እንደዛሽ ለምንድን ነው ነገርሻቸው አዝናለሽ ብቻ ነው አይደል ያልሻቸው ሌላ ነገር ምንም አልነገርሻቸውም አይደል እቴ ካድርዬ እርግጠኛ ነኝ መቼ ምንም አላልሻቸው የእውነት ሌላ ምንም ነገር አላልኩኝም እውነቴን ነው እሺ እቴ ካድርዬ አይ ወይዘሮ ካድርዬ ደውልሽ ተመለሰች በእኛ ባክሽ ሄሎ ምን አዲስ ነገር አለ ምን ተፈጠረ መሌክ ቤት ናት አቶ ታህሲን መጣለች እሺ በቃ መጣ በቃ እየመጣን ነው እሺ እሰይ ደስ ይላል ፈጣሪ የተመሰገነ ይሁን መሌክ መሌክ በጣም ፈርቼ ነበር ደህና ነሽ አይደለ ደህና ነኝ ሁሉ ነገር እኮ ነሽ ደህና ነኝ ነው መላለም እኮ ነሽ የእውነት በጣም ነው የፈራሁት የሆነ ነገር ሽብኝ መስሎኝ ነበር መሌክ እውነቴን ነው የምልሽ እሺ በቃ ነው ይኸው ደህና ነኝ አትፍራ ከጎንህ ነኝ ተረጋጋሽ ምንም አልሆንኩም ተረጋጋሽ የኔ ውዴት የኔ መሌክ ደህና ነሽ ፈጣሪ ምንድነው ማደርገው አሁን እኔ ምን ላደርግ ነው ምን አባቴ ላደርግ ነው እባክህን እርዳኝ ሁሉም ነገር የተለየ ሊሆን ይችላል ነበር سيفلي
ሄሎ ሴቪ ላይ አለሽ? ይሰማሻል? ኑ እኔ ጋር ልትመጣ ትችላለህ? የት ነው ያለሽው? ዞር አርጊው። ወይዘሮ ሂክመት እንዴት አደርሽ? ይሄ ሁሉ መደሳሰት ምንድነው? በዚህ ጧት ምን እየተካሄደ ነው? በጧት ቁርስ አዘጋጅቶ ለማቅረብ ይሄን ያህል መበጥበጥ አልገባኝም። ቆይ ምንድነው ነገሩ? በጣም ድምጽ አሰማን እንዴ? ይቅርታ አድርጊልን፣ አልታወቀንም ነበር። አቶ ሳሜት በጧት ነው የተነሳው እና ጠረጴዛውን እንድናዘጋጅ አዞን ነው። ለዛ ነው ይሄንን ሁሉ ያደረግነው። ተነስቷል እንዴ? በጣም በጠዋት። የት ነው ያለው? የሥራ ክፍል ውስጥ ነው። ጥሩ። አሁን ደግሞ በጣም ቆንጆ የሆነ ቱርክ ቡና አፍላ። እኔ አፈላለሁ። ያለ ስኳር ነው አይደል? አንቺ እዚህ ጋር የቀረውን አሰናጂ፣ እኔ ቡናውን አፈላለሁ። አንቺ አፊ፣ ቆንጆ አድርገሽ አፊ። ፈተናውን አልፈሻል። እስቲ ደግሞ ቡናሽን ደግሞ ቀምሰዋለሁ፣ ከዛ እናያለን። ቆይ ባዶ እጅሽን አትሂጂ። ለምንድን ነው የሚነሳው? ማን የሌለው? ከዚህ አንድ ሰዓት እናነሳለን። እውነት? በጧት ወጥቶ ነው? አቶ ጂሃን የለም። አይ ማታም ቤት አልመጣም፣ ሆቴል ነው ያደረው። ሴቪ ላይ ምን ተፈጠረ? እንደምትፈልግኝና እንደመጣ ነው በስልክ ነገርሽ። ምን ተፈጠረ? የሆነ ችግር እንዳለ ግልጽ ነው፣ ንገሪኝ። ኖ ወይዘሮ ሂክመት እውነተኛ እናቴ አይደለችም። የጉዲፈቻ ልጅ ነኝ። ቆይ አንተም ይሄንን ታውቅ ነበር? በሚያሳዝን ሁኔታ አዎ። መቼ ነው ስለዚህ ያወቅኸው? ትላንት ነው የሰማሁት። ትናንት። ሂክመት እናቴ አይደለችም። ሳሜት አጎት አይደለም። ሀሪካ ኢሳት ማናቸውም እዛ ቤት ውስጥ ስጋዬም ዘመዴም አይደሉም። በቃ አይደሉም። አሁን እነዚህን ሁሉ ውሸቶች መቋቋም አልችልም። ሴቪ ላይ ለምንድን ነው ጂያን? ይቺ ተረገመች። ሁሉንም ነገር ወስዳው ሄዳለች። ሲያናድድ። ወይ ሴቪ ላይ ጉድ ልትሰሪ ነው ሴቪ ላይ፣ ጉድ ልትሰሪ ነው። አንቺ ተረገምሽ። ሁላችንን ነው የምትጥይ። ያ አባቴ በጭራሽ ጥሩ ሰው አልነበረም። እኔን ራሱ አይወደኝም ነበር። ኖ አስበዋል። ሁሉም ሰው እኔን የማልወደድ ሰው አድርጎ ነበር ያኖረኝ። የገዛ ቤተሰብ ካልወደደ ሌላ ማን ሊወድህ ይችላል? ለዛም ነው ሁሉን ነገር ስትጠይቅ የማደርገው። እናቴ እንድትወደኝ ስል ማለት ነው። ለካስ ሁሉም ነገር ለከንቱ ነበር። ምን አይነት ቤተሰብ ውስጥ ነው ግን የወደቅኩት? አሁን አንተን ራሱ አይንህን ማየት አልችልም። ምክንያቱም እነዛ ውሸታም ሰዎች የነገሩኝን አስቀያሚ ነገር በሙሉ አምኜ አንተ ላይ የነበረኝን ተስፋ ስለቆረጥኩ አላመንኩም ነበር። አንተን ሳይሆን እነሱን በማመኔ ይቅርታ አድርግልኝ እባክህ። ይቅር በለኝ ነው እባክህ። አባቴ በጣም ሀብታም ሰው ነው። እንደዛ ነው የሰማሁት። ወይዘሮ ኒሃየት ልክ የንጉሥ ያህል ሀብታም ነው ብላ ነግራኛለች። እናም ለዛ ብለው ነው ከጃሃን ጋር ሊያጋቡኝ የፈለጉት። እሱም ራሱ ብሎታል። ጃሃን ምክንያቱ እሱ ነው ብሎኛል። ንሁን አልፈልገውም፣ በፍጹም አልፈልገውም። አልፈልገውም። ነይ። ቆይ ወዴት ነው? አብረኸኝ ልትመጣ ነው? ብቻሽ የምትወሽ ነው የመሰለሽ? እንደዚህ አይነት ነገር አይፈጠርም። እና ወዴት ልንሄድ ነው? አላውቅም፣ ግን በዚህ ማለበዛ ፈገግታ ያለሽ
የሆነ ቦታ ሆነሽ አዘንሽን ትረሻለሽ። ማለቴ አሁን ላይ ወዴት እንደምንሄድ ግን አላውቅም። ቆይ መሌክስ? ችግር የለውም። መሌክ ጠበቅ ያለው ቦታ ነው ያለችው። መጀመሪያ አንቺን ከዚሁ ጥንቅጥ ውስጥ አውጣሻለሁ። ከዛ በኋላ ደግሞ እናያለን። እሷንም ይዣት እሄዳለሁ። የሚሆነው ይሆናል። በቃ ኖ፣ እርግጠኛ ነህ? ሴቪ ላይ ለአንቺ ምንም ነገር አደርጋለሁ። ለአንቺ ሞትልሻለሁ። እሺ፣ ሁለቴ ማሰብ አልፈልግም። ለአንቺም ሆነ ለእህቴ ህይወቴን እሰጣለሁ። አይኔን ራሱ አላሽም። በዚህ በጠዋት ምን እየተካሄደ ነው? መጀመሪያ ማንኳኳት አልነበረብሽ? የምን ማንኳኳት ነው? ሴቪ ላይ ጠፍታለች። ጠፍታለች ምን ማለት ነው? ምን ማለት ነው ስትል ራሱ ምን ማለት ነው? የለችም፣ እቃዋን ይዛ ሄዳለች። ወንድሜ ግን ደህና ነህ? እቃዋን በሙሉ ሰብስባ ጠፍታለች እያልኩ እኮ ነው። ምን ሆነሃል? ለምን ዝም አልክ? እና ታዲያ ምን እንዳደርግ ነው የምትፈልጊው? ሴቪ ላይ ከጠፋች እኔን ሳይሆን ጂሃንን ጠይቅ። ምን እያልክ ነው አባዬ? ጂሃን ሴቪ ላይ ጠፍታለች። ትሰማኛለህ? በእርግጠኝነት ከዛኑ ጋር ነው የኮበለለችው። ቆይ ምን እያልሽ ነው ያለሽው? ጠፍታለች ስትይ ምን ማለት ነው? ጌጣጌጧን፣ ልብሷን፣ ሁሉንም ነገር ነው ሰብስባ የጠፋችው። ተይ እንጂ ህክመት፣ ያንቺ ልጅ አይደለች። ትሄድ በቃ ተያት። ቆይ ምን እያልክ ነው ያለው? ሁላችሁም ግን አብዳችኋል ልበል? ቆይ ምን እያላችሁ ነው? ሴቪ ላይ አንቺ እነሱን አምነሻቸዋል። ያለ ነገር ነው። አትዘኝ። ሀብት፣ ገንዘብ፣ ንብረት ፈልገን የመጣን ነበር የመሰለሽ። ግን እኔ 74 ሳንቲም ፈልጌ እንኳን አላውቅም። ከእነሱ ተመኝቼ ከሆነ ፈጣሪ ይፍረድብኝ። እውነቴን ነው የምልሽ። ዓላማችን እናታችን ነች። ሴቪ ላይ ለምን ጥላ እንደሄደች ለማወቅ። ከዛ ሌላ ምንም ነገር ፈልገን አልነበረም። ከአክሱ ድረስ ተጉዘን ወደዚህ የመጣ ነው። ለዛ ነበረ። ለምን እንደተወችን ለማወቅ። ወይዘሮ ስምሩን እስከምናገኛት ድረስ እዚህ እዛ እያልን ስናጠያየቅ ነበር። በስተመጨረሻ ስናገኛት ከአፏ የወጣው የመጀመሪያ ቃል ምን እንደሆነ ታውቂያለሽ? ስለወለድኳችሁ ብቻ እናታችሁ ነኝ ማለት አይደለም ነበር ያለች። እና ባለፈው ምሽት የተፈጠረውን ደግሞ ታውቂያለሽ። በጣም ብዙ ዝግብ ነበር የተፈጠረው። ትርጉም አልባ ቃላት ሰማን። ስለ መደፈር ነው ያወራቸው። እውነት ቢሆንስ ቆይ ታዲያ እኔና መሌክ ምን ኃጢአት ሰራን? የእኛ ጥፋት ምንድን ነው? ምንም ቢሆን ምን በዛ ነገር አላስፈላጊ ጫና አላደርግብሽም። ምናልባት በውስጥሽ ይሄ ልጅ ምን ያህል ሀብታም እንደሆንኩኝ አውቋል ልትይ ትችያለሽ። ይገባኛል። ባታምኚኝም አይደንቀኝም። ምክንያቱም አንቺ እውነት አለሽ። ለዛ ደግሞ እኔ ምንም ነገር ማድረግ አልችልም። ስሚኝ፣ እምልልሻለሁ። አትማል። አምናለሁ። የሰው ልጅ በደስታ ብዛት አይኑን ባላቀር ይችላል እንዴ? ቆይ በደስታ ማልቀስ ስሜቱ እንደዚህ ነው መሰለኝ። ልቤ አንዴም ቢሆን በስተት መርቶኝ አያውቅም። እና አሁን ልቤ እጅ እንዲይዘው እየነገረኝ ነው። የትም ቦታ ብትወስደኝ እከተልሃለሁ። ህይወት ምንም አይነት ነገር በላያችን ላይ ብታጨልምብንም፣ በህይወታችን ምንም አይነት ነገር ቢያጋጥመንም ከጎንህ ለመሆን ነው የምፈልገው። ወዴት እንደምንሄድ ወይም ምን እንደምናደርግ አላውቅም። ግን ሆን ብዬ ልብሽን አልሰብረውም፣ አልጎዳሽም። ሴቪ ላይ በፍጹም። ልጄ ይኸውልህ ዛሬ የወላጅነት ማረጋገጫ ከሱ ለጀላል ተልኮለታል። ገባህ አይደል? የሰውየው ሁለቱ ወመኔ ልጆች እብድ ሆነዋል። ጠበቃችንን አንቀው ሊገሉት ሁላ ነበር። እውነቴን ነው የምልህ። እናስ ምን አሁን አሳሳቢው እሱ ነው? ሴቪ ላይ እኮ ሕጋዊ ሚስቴ ናት አባዬ። በሰዎች ዘንድ የፍቅር ግንኙነት እንደሌለም ቢታወቅ እንኳን ሚስቴ ናት። ይህ ነገር ሲወጣ ሰዎች ሊያወሩብን ነው። ቤታቸው ውስጥ ከሚሰራ ሹፌራቸው ጋር ኮበለለች ሊባል ነው አባዬ።
እኛ እኮ እጅ ለእጅ ተያይዘን ጋዜጠኞች ፊት ደስተኞች ነን፣ ሁሉም ነገር በሰላም እየሄደ ነው ብለን ተናግረናል። እና ይህ ነገር ቢሰማ ከጀርባ የምን ሊያወሩ እንደሚችሉ አስባችሁታል? አልጫ ነው የሚሉት። በሚያሳዝን ሁኔታ ልክ ነህ። ልክ መሆኔን አውቃለሁ፣ ግን ማን የፈጠረው? ኑህ ማን ነው? ከመንታቱ ጋር በመሆን እኛን ለማታለል የመጣ ሌባ ነው። የቤተሰባችን ጠላት ነው። ከጀርባችን እየተንቀሳቀሰ ያለው እውነተኛ ጠላታችን ማን እንደሆነ ራሱ አናውቅም። ይህንን አልፈቅድም። እኛ ሻንስ አላልንን። አባይ ምናልባት ሰሞኑን ረስተው ከሆነ ላስታውስ። ስሙኝ፣ ምንም ቢፈጠር ምን ሴቪ ላይን ወደ ቤት እመልሳታለሁ። በተአምር እዚህ ጋር አያበቃም። ቡንያሚን፣ ቆይ እስኪ ልደውልላት። ለማ እንዳታስብ፣ እያሳደርናቸው እንደሆነ እንዲያውቁና ጭራሽ እንዲጠፉ ልታደርጊያቸው ነው? አዎ በእርግጥ ልክ ነህ ጂያን። ቡንያሚን፣ 3 ሰዎች ያዝ፣ ጠንካራ ሰዎች ሁኑ እና ትልቁ መኪና ወደዚህ አምጣው። እሺ፣ አታስብ። በእኔ መኪና እንሂድ እንዴ? እንሂድ። እናንተ አትምጡ። እኔ ሄጄ አትመጣለሁ፣ እናንተ አትምጡ ማለት ምን ማለት ነው? ሄጄ አንቄ ነው ማመጣት። አትመጭም። ማናችሁም አትመጡም አልኩ። ቢያንስ ለዋናው መርማሪ ልደውልለት፣ እሱ ሊያግዘን ይችላል። ምናልባት በትራፊክ ጥበቃ ካሜራ ውስጥ ያሉበትን ልናውቅ እንችላለን። ልጄ፣ ለምንድን ነው ሁሉን ነገር በራሴ ካልሰራሁ የምትለው? ስማ፣ የት እንዳሉ እንኳን ገና ምንም አናውቅም። በራሴ ነው የምንቀሳቀሰው። እኔ የት እንዳሉ አውቃለሁ። እሺ፣ ኑ የፈረስ ጋጣውን አቃጥሎ ሄዶ ነበር። እንደዚህ አይነት ነገር ሊፈጠር እንደሚችል ታውቆኝ ነበር እና መኪኖቹ ላይ መከታተያ መሳሪያ አለ። ቆይ በእኛም ላይ? አዎ የእናንተም ላይ። አሁን የሴቪሌ መኪና ያንካራ መንገድ ላይ ነው። ለማንም ሰው ምንም ነገር እንዳትሉ። ምንም አይነት ግርግር መፈጠር የለበትም። ይህ የኑቅ ዕቅድ ሊሆን ይችላል ወይም ከጀርባው ያለው ሰው። ማንም ሰው ይህንን ማወቅ የለበት። ዋው ይህን ጀግና ልጅ ተመልከት ወንድሜ። ልጅቷን የምር ሊያመጣት ነው። ቆይ ታየዋለህ። ልጅቷን አንጠልጥሎ ያመጣታል። ነይ እንሂድ። እንኳን ደህና መጣ። እንኳን ደህና መጣችሁ ሰዎች። ዶይሽ፣ ኮብላይ፣ ወዝጉር ከዚህ በኋላ ለቡንያሚን ነው የምታዘዙት። ቡንያሚን፣ እኔ የምልህ ነገር ነው የምታደርገው። በሚገባቶች ይህ ለአንተ ነው ቡንያሚን። የራሴ ያለኝ በግሌ የገዛሁት አለኝ። እሺ በቃ ለአሁን እኔም ሰጥን ያዝ። ይቻላል። ሰዎች ምንም አይነት ጸብ አንፈጥርም። ተግባባን? እነዚህን የምንይዘው ለጥንቃቄ ያክል። ከዛኑ ጀርባ አንድ ጠንካራ ሰው አለ። ለዛም ነው ቅድመ ጥንቃቄ የምንወስደው። ግልጽ ነው? አዎ ግልጽ ነው። እንጀምር። እሺ ጥሩ። የምንፈልገው መኪና አሁን ላይ ጉላያችን አካባቢ ቆሟል። እንንቀሳቀስ። የምትፈልጉት ነገር አለ? ምንም የለም ወንድም፣ እንዳመሰግናለሁ። የተባረከ ይሆንላችሁ። ሂሳባችን ስንት ነው? ቆይ 250 ሊሬ። እሺ አመሰግናለሁ። እንኳን ወደድሽው። አሁን ሂድ። እንሂድ። እስካሁን እናትሽ አልደወለችም አይደል? እንደማላነሳላት ታውቃለች። ለዛ ነው የሚሆነው። ውይ ምን ነው ችግር አለ? ስለ እናቴ አንስተህ ነበር። ብቻ ግን አሁን ላይ ይህን ሁኔታ ለመልመድ ቀላል ነገር የሚሆን አይመስለኝም። እድሜ ልክሽን ማየ ብለሽ ስትጠረት ነበር። ያው አሁን በፍጥነት እናትሽ አለመሆኗን መቀበሉ ትንሽ ይከብዳል። ልክ ነህ። ከባድ ነው።
የጃሃን መኪና ነው። የጂሃን እንደሆነ እርግጠኛ ነሽ? እርግጠኛ ነኝ የሱ መኪና ነው፣ አውቀዋለሁ። ግን እንዴት ሊያገኘን ቻለ? ስትወጪ ቤት ላሉት ለአንዳቸው የምትሄጂበትን ወይም የነገርሻቸው ነገር አለ እንዴ? አይ እንዴት ብዬ ልነግራቸው እችላለሁ? በፈጠረህ አምላክ አንድም ቃል ሳልተነፈስ ነው ከቤት የወጣሁት። እንደዛ ከሆነ መከታተያ መሳሪያ መኪናው ሊገጥሙ ነው መሆን ያለበት። እንደዛ ሲያናድድ ነው። አሁን ምን ልናደርግ ነው? ምንድን ነው የምናደርገው? እሺ በቃ አትፍሪ። የሆነ መላ እንፈጥራለን። በቃ ና በጃን ና እንጀምር። ና ጃሃን ምን እያደረክ ነው? ጂሃን ከመንገዴ ዞር በልልኝ። ሴቪ ላይ መኪና ውስጥ ግቢ፣ ወደ ቤት እንሄዳለን። ሴቪ ላይ ተይ፣ ወዴትም አትሄጂም። ሴቪ ላይ አሁኑኑ መኪና ውስጥ ግቢ። ጃሃን እባክህ ተው፣ እኔና ኖህ በስርዓት እየጠየቅኩሽ ነው። መኪና ውስጥ ግቢ። አሁን ደም መፋሰስ አልፈልግም። ኧረ ተው እባክህ። ና በላ ደም እንፋሰስ። ጃሃን እባክህ ተው፣ የማይሆን ነገር እንዳታደርግ ተው እባክህ። ሴቪ ላይ የመጨረሻ ማስጠንቀቂያ ነው። መኪና ውስጥ ግቢ። በጭራሽ ሴቪ ላይ እሱ መኪና ውስጥ አትገቢም። እሺ ግቢ አልኩሽ። ኖህ እባክህ ተው። ሴቪ ላይ ወዴትም አትሄድም። ከመንገዴ ዞር በልልኝ። በሰላም እንሂድበት። እሺ